የመጣሁት ከደቡብ ኦሞ ከቀይ አፈር ከተማ ነው። ለዚህ ለቤቱ በፊታችሁ በህይወት ቆሜ እንዲበቃ ያደረገኝ የፕሮፌት አምላክ ክብር ምስጋና ይድረሳል። ታሪክ የጀመረው 2013 ናሴ 18 ነው። 2013 ናሴ 18 ላይ 18 ቀን ጅንካ ጠቅላላ ሆስፒታል ተኝቼ ነበር። ለ18 ቀን አይታወቅም። ከዛ በፊት ጤናማ ነበርኩኝ። ልደት የሆነ ቦታ ተጠራውና ልደት ሄጄ ከማላቅበት ቦታ የሆነች በላስቲክ ብርጭቆ ጋር የሆነ ብርዝ የሚመስል ተሰጠኝ ማለት ነው። ያችን ቀመስኩ። ምን እንደሆንኩ አላቅም። ከዛች ደቂቃ ጀምሬ አይምሮዬ ማይሰራ ምንም አልልም። እንዴት ሆኜ ቤትም እንደመጣው አላቅም። ወደ ቤት መጣው። የሚያስመልሰኝ ደም ብቻ ነው። በጣም ደም ብቻ ነው የሚያስመልሰኝ። በቃ አይኔ ላወጣ፣ በቃ አይኔም ተዘጋ፣ አፌም ተዘጋ፣ ማውራት አልችልም። ከዛ የሚያደርገኝ ነገር ሐሞትና ደም ብቻ ነው የሚያስመልሰኝ በንጋታው። ከዛ በቃ ፌንት በላው። ትኩሳት ከባድ ነው፣ መቋቋም አልችልም። ሆስፒታል ገባሁኝ። ሆስፒታል ገብቼ አይምሮ መድማት ነው ያሉት ዳያግኖሲስ ሲያደርጉ። አይምሮ መድማት ሲባል መኪና አደጋ አጋጥሞሻል እንዴ ሲባል ምንም አላጋጠመኝም፣ ምንም አልሆንኩም። እንዲህ በአፌ ነው እንዲህ የቀመስኩት፣ ምንም ነገር እንኳን አልጠጣም፣ ጠጥቼም አልጨረስኩም ብዬ ነገርኳቸው። እዛ ምንም መፍትሄ ላመጡ አልቻሉም። የትኛው ማስታገሻ ትኩሳቱ ላበርድ አልቻለም። የትኛው መድኃኒት የኔን ደምና ይሄ መግል የሚያስመልሰኝን ሊመልስ አልቻለም። በጣም ብዙ ተግዳሮት ብዙ ፈተና ደረሰ። 18 ቀን ተኛው፣ መፍትሄ የለም። መጨረሻ ላይ በቃ የሚሞትበት ማቀኩኝ። የሚበላው ነገር የለም። በሁለቱም ግሉኮስ ላይ ነበርኩኝ። ወላይታ ሶዶ ክርስቲያን ሆስፒታል ሪፈር ተደረግኩ ከጂንካ ማለት ነው። ከዛ ልክ እዛ መጥቼ እዛ አድሚት ተደርጌ እዛው ተንቼ ያለሁኝ ሐኪሞች ሳወሩ ሰማለሁ። እኔ በሙያ ሐኪም ነበርኩና ያወራሉ። እኔነቴን አላወቁምና ኦሬዲ አብቅቶላታል፣ 6 ሰዓት ትሞታለች፣ ማታ እስከ 6 ሰዓት አትቆይም አሉ ዶክተሮች ሳወሩ ሰማሁኝና የኔ መስማት አላወቁም። በሜዲካል ወርድ ነው የሚያወሩት። ኦሬዲ 96 ኤም ኤክስ ታረጋለች የሚለው ነገር ያወሩ ነበር። እርስ በርሳቸው ሲነጋገሩ ሰማሁኝ። ከዛ ወደዋኑ ባሌን ጠራሁትና አማን አልኩኝ። አፌ አወራም ነበር ከዛ በፊት አይኔም እንደዚህ አይገለጥም ነበር። እንደዚህ ብዬ ያቺ ቦርሳ አምጣልኝ አልኩት። ቦርሳ መጣ። ቦርሳዬ ውስጥ ከዛ በፊት አክራሪ ኦርቶዶክስ በየገዳሙ በየጸበሉ ሚዞር ነበርኩኝ። የትኛውም እምነት የትኛውም ጸበል ተደርጎ ተጠቅሜ አልተሻለኝም። ኦሬዲ ተስፋ ቆርጫለሁ። ሶዶ ላይ መጥቼ እስከ ምሽቱ 6 ሰዓት ድረስ ወደ ጥቁር አንበሳ ካላደረስካት ልትሞት ትችላለች ብሎ ግልጽ ለሱ ነግሮት ነበርና እኔ አልሞትም አልኩኝ። ብድግ ብዬ ተነሳው። አልሞትም አልኩና ያቺ ቦርሳ አምጣልኝ አልኩ። ቦርሳዬ ውስጥ ይሄ ሰጠችኝ ያንተ የተጸለይበት አናውንቲንግ ነበርና እሷን ወስጄ ልክ አፌ ላይ መግፋት አልችልም፣ ሰውነቴ እንቀጠቀጥ ነበር። ከዛ አድርግልኝ ስል እምቢ አለኝ። አይ ኖ አድርግልኝ ስል አደረገልኝ። 2 ጊዜ ጨመረ። ትኩሳቱ የት እንደገባ ያ ትውከቱ የት እንደገባ ሃሌሉያ ሃሌሉያ። ክብር ለነገስታት ሁሉ ንጉስ ይሁን። ዳንኩኝ። አትድንም የተባልኩት በቃ ያ እስከ ሌሊት 6 ሰዓት ታበቃለች ነው የተባልኩት። በእውነት ጌታ ምስክሬ ነው። ዳንኩኝ። ማንም ሊያድነኝ ያልቻለውን ጌታ ደረሰልኝ። እግዚአብሔርን አክብሩት። ከዛ በኋላ እንዲህ አልኩኝ፣ አማን አልኩት። ያዳነኝ እሱ ጌታ ይሆናል አልኩ። ያዳነኝ ጌታ ይሆናል አልኩና ቀጥታ መጣው እዚህ ቤት። በጌታ አልነበርሽም? በጣም አክራሪ ኦርቶዶክስ ነን። እሱም የቆራቢ ልጅ ነው። እኔም ከመርጌታ ቤተሰብ ነው የወጣሁት። በጣም ከባድ መርገም ውስጥ ነበርኩ። እንደዛ ሆነሽ ነው ዘይቱን የምትጠቀም? አዎ እንደዛ ሆኜ ዘይት ተጠቀምኩኝ። ልክ ላስት ላይ የሆነ ለቻንስ ብዬ አስቀመጥኩ ይመስላል፣ ግን አይደለም። እኔ በጣም ይጠላ ነበር። እህቴ በጌታ ነበረች፣ በጣም ትጸልያለች፣ ታገለግላለችና በቃ ይሄ ዘይት ሲሰጠኝ ዝም ብለሽ በግድ ያዢን አለች። በግድ ይዤ ነበር። በቃ ይጠቅመኝ ይሆናል ብዬ ቦርሳ ውስጥ ይዣለሁ። ግን አላይም፣ ቻናሉን አላይም፣ ፕሮግራሙን አልከታተልም። በቃ እኔ ሃይማኖታዊ ስርዓት ውስጥ ነኝ ያለሁት እንጂ ምንም ነገር ማቀው ነገር አልነበረ። ከዛ እዚህ ቤት መጣሁ። ጌታን አገኘው። የግል አዳኜ አደረኩ። አልሸነፍም እንዳልኩ እዚህ መጥቼ እግሪ ስር እዚህ ጋር እየወደኩ ማደርገውን እያደረኩ እየተመለስኩ እሄዳለሁ። ድልን ያንተ አምላክ እየሰጠኝ ባሌንም ወረስኩት። ባሌን ወረስኩት። ዋው! በዛ አላበቃም።
በቃ ማርተኛ ይጥላል፣ ይደገማል፣ የሞት አዋጅ አለ፣ ብዙ ነገር አለ። ያንተን አምላክ ጠርቼ ግን እሻገራለሁ። ወደ ኋላ ለመጎተት ይጥሩ ነበር። ጌታ ባላሰብኩበት 2014 ታኅሳስ 14 ላይ እዚህ ጌታን ተቀበልኩ። 2014 ሚያዝያ 1 ላይ በአደባባይ ቀባኝ ማለት ነው። ከዛ በኋላ ማገልገል እፈልጋለሁ፣ አገለግላለሁ። በቃ ኃይል ያንሰኛል። በግራ በቀኝ ብዙ ነገሮች አሉ። በልጄ ላይ ብዙ ነገር የሚደረግ ነበር። የ3 ዓመት ልጅ ነበረችኝ። በክዳን የመጣች ልጅ ነበረች። እሷ ላይ እንትስል በቃ የኢዩ አምላክ ነው የሚለው፣ ሌላ ምንም አልልም። አያለሁኝ ኖርማሊ እግዚአብሔር በኢዩ አምሳል ነው መጥቶ እያንዳንዱ ነገር የሚነግረኝ። አያለሁኝ ዴይ ቱ ዴይ ነው ኮኔክት ማድረገው መንፈሱ ጋር። አያለሁኝ፣ አፈርሳለሁ፣ ጸልያለሁ። የትኛውም ጨለማ እየገፈፈልኝ ኖርኩ፣ ተሻገርኩኝ። ስሜ ብርሃኑ እሸቱ እባላለሁ። የመጣሁት ከደቡብ ምዕራብ ኢትዮጵያ ክልል ነው። ደቡብ ምዕራብ ኢትዮጵያ ክልል ማለት በሚዛንና በማጂ መካከል ያለች ከተማ ናት። እኔ አካባቢን ከለቀኩኝ 3 ዓመት ማለት 3 ዓመት ለቅቄ ደሴ ውስጥ ገባው። ልጄ ታማ ነበር የወጣሁት። በብዙ ቦታዎች ላይ በጸበል በደግ በገዳሞች ዙሬ ልጄ አልድን ስትል መጨረሻ ላይ እንኳን ልጄ ላድን ቤተሰቤን በሙሉ ይዤ ቢዝነሴን ትቼ ሁሉን ነገር ዘግቼ ነው የወጣሁኝ። ከዛ እንኳን ልጄ ላድን ራሴ ታመምኩኝ። ደሴ ውስጥ እያለሁ ማለት ደሴ ውስጥ አገር ለቅቄ 3 ዓመት ይዛ እያለሁ ስታመምኩ ነብይ አወጀ። ሚያዝያ 26 2017 እዚህ መጣሁኝ። በሌላ ሃይማኖት ያላችሁ ጌታ የምትቀበሉ ብሎ ነብይ ሲጠራ መጥቼ ጌታን ስቀበል ነብይ በተናገረው ቃል ብቻ ነው። አንዳንዶቻችሁ ከዚህ በላይ ነው የምቃጠለው፣ ልቤን ነው የሚያመኝ። እናቴ ነበረች መድኃኒት እየገዛው ማውጣትና እናቴ ነበር ልቧን የሚያማት። እኔ ከዚህ በላይ የተቃጠልኩ እንኳን ልጄ የታመችውን ላድን እኔ ራሴ ልሞት ደረስኩ። አየር ያሳጣኝ ነበርና አንዳንዶቻችሁ አለ ነብይ ከዚህ ጋር ቃል ሲያወጣ ከዚህ የሄዳችሁ ፈውስን በመንገድ ታገኛላችሁ ብሎ ቃል አወጣ፣ ተናገረ። አሜን ብዬ ነው የሄድኩኝ። እውነቴን ነው የምላችሁ፣ ቀላል ነገር አይደለም። እኔ እንኳን 5 ልጆቼን 3 ልጆቼን ይዤ ሄጄ እዛ የሰው ሀገር ነበር ምቀር። አየር ሁሉ ያሳጣኛል። ይሄ ሰዓት ነው የሚሆነው። ደሴ ላይ ቤርጎ ይዤ ከለላ የምትባል ከተማ አባቴ የተወለደበት ሀገር ነበር የገባሁት። እዚህ ነብይ ሲና የቤተሰብ መርገም የተሰበረ ይሁን ብሎ መርቆ እኔ አሜን ብቻ ብዬ ሄድኩት እና በፈውስን ታገኛላችሁ አለ። ልክ ደሴ ላይ ደርሼ ሻወር ወስጄ ከዚህ የወሰድኩት አኖይንቲንግ ኦይል ነበር። ያንን ተቀብቼ ተኝቼ ጠዋት ላይ ትንሽ እንቅልፍ ነው የወሰደኝ። ተኝቼ ጠዋት ላይ ስነሳ ያ ልቤ ዳነ። ከሰውነቴ ላይ እንደ ንፋስ ነው የሄደው። ጌታን አመስግኑት። ሃሌሉያ! እግዚአብሔር ኃያል ነው። እዚህ ሰሜን ሸዋ ውስጥ ልጅቷን በመያዝ ያልዞርንበት ገዳም የለም። ባለቤቴ ራሱ በህልም አየች። እዛ ሆነን ፕሮግራሙን በቴሌቪዥን ያየ ነው። አንተንም እየተከታተልን ነበረ። በጣም ተቸግረን ነበረ። ከዛ ባለቤቴ እንደውም በህልም አይታ ነብይ እኮ መጥቶ በሩ አልከፈት አለኝና በሩ አልከፈት እንዴት ልነሳ? ከዛ እንዴት እንደሆን ከፍቶ መጥቶ አልጋ ላይ ተኛ አለችኝ። ሚያዝያ እሷ ግንቦት የሴቶች ቀን ራሱ እዚህ መጣለች ባለቤቴ። ግን እሷ አሁን በኦርቶዶክስ እምነት ናት። ያው ጌታን እኔ ባመንኩበት ጸናለሁ ብዬ ነው እንትን ያልኩ። ልጅቷን ባለፈው እዚህ አዲስ አበባ ውስጥ እኔ አሁን አዲስ አበባ ውስጥ መምህር ሆኜ እየኖርኩ ነው። ጌታን አመስግኑ። ለእግዚአብሔር ክብር ይሆን እና ስታይ እኔ ራሱ ህልሙን ፈታውላት ማለት ነብይ ያንቺ ጉዳይ አሳስቦት ነው አልኳት። እዛ እያለን ማለት ነው። እና እሷ የሴቶችን ፕሮግራም መጣ ተካፍላለች እዚህ ባለፈው ማለት ነው።